ሰላም ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርት ይዤላችሁ የቀረብኩት በ2014 እና 15 ዓመተ ምህረት የኢትዮጵያ ሀገር አቀፍ ፈተናዎች ኤጀንሲ ለዩኒቨርሲቲ መግቢያ ብሎ ያዘጋጀውን የጂኦግራፊ ኤንትራንስ ኤግዛም ጥያቄ ይሆናል። በዛሬው ትምህርታችን የምንዳስሰው ክፍል 4 ይሆናል። ክፍል 4 በውስጡ ከ87ኛው ጥያቄ እስከ 100ኛው ጥያቄ ይይዛል። የትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። የማስተምርበት መንገድ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ካልተመቻችሁም ደግሞ ከታች ባለው ኮሜንት መስጫው ላይ አስተያየታችሁን ጻፉልኝ። በመጀመሪያ ጥያቄዎቹን አቀርብላችኋለሁ። ቀጥሎ መልሶቻቸውን ይከተላሉ ማለት ነው። ወደ መጀመሪያው ጥያቄ ከመግባታችን በፊት በዛሬው የጥያቄና የመልስ ክፍለ ጊዜያችን ይዤላችሁ የቀረብኩት ጥያቄዎች በዋናነት የሚያካትቱት ክላይሜት ማፕ እና ዴሞግራፊ ወይንም ፖፑሌሽን ላይ ያጠነጠነው ጥያቄዎች ይሆናል። የመጀመሪያው የጥያቄው ክፍል ኩዌስችን ኦን ክላይሜት ዳታ ይሆናል። ይህ ክላይሜት ጥያቄ ከጥያቄ ቁጥር 87 እስከ 90ኛው ጥያቄ ይሆናል። እስከ መጨረሻው ከኔ ጋር ቆዩ። ይህን ክላይሜት ዳታ በመያዝ ወይንም በመመልከት ቀጣይ ያሉት ጥያቄዎችን እንሰራለን ማለት ነው። ወደ መጀመሪያው ጥያቄ ስንገባ under what type of biome can station L be categorized? A. grassland, B. desert, C. deciduous forest, D. taiga. Under what type of biome can station L be categorized? A. grassland, B. desert, C. deciduous, D. taiga. እንግዲህ እነዚህ ካሉ አራት ስቴሽኖች ውስጥ ስቴሽን ኤል የሚያመለክተው ምን አይነት የአየር ንብረት ክልል ነው? ግራስላንድ ነው? ዲሲዲየስ ፎረስት ነው? ተይጋ ነው ወይስ ዴዘርት? መልሶቻችሁ እየሰራችሁ ወደ መልስ እንገባ። እንግዲህ አንድ ቦታ ዴዘርት የሚባለው ዝቅተኛ የሚባል የዝናብ መጠንና ከፍተኛ የሚባል የሙቀት መጠን ያለው ቦታ ዴዘርት ተብሎ ይጠራል፣ ወይንም በረሃ ተብሎ ይጠራል። ዴዘርት ላይ የምናገኘው የዝናብ መጠን በጣም አናሳ ነው። ያ ማለት ሎ ፕሬሲፒቴሽን አለ ማለት ነው በረሃ ላይ። ነገር ግን የቴምፕሬቸር መጠኑ በጣም ሃይስት ነው። በዚህ ምክንያት ሞይስቸር ዴፊሲቲ ወይንም የእርጥበት እጥረት ይከሰታል ማለት ነው። እንግዲህ አንድ አፈር ውስጥ ዝቅተኛ የሚባል እርጥበት ካለ ያ አፈር ምርታማ ሊሆን አይችልም ማለት ነው። ስለዚህ ይህ በረሃ ላይ የምናገኘው አፈር አይነት ብዙ ጊዜ አሸዋማ ነው። ዋነኛ ምክንያቱ ዝቅተኛ የሚባል የዝናብ መጠን ስላለው ነው ማለት ነው። ስለዚህ ስቴሽን ኤል የሚያመለክተን መልሳችን ቢ ይሆናል። ቢኮዝ ዴዘርት ሪሲቭ ሎ ሬንፎል ኤንድ ሃይ አማውንት ኦፍ ቴምፕሬቸር ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 88 which meteorological station has the lowest mean annual temperature? A. station L, B. station G, C. station H, D. station K. ከነዚህ አራት ስቴሽኖች ውስጥ ዝቅተኛ የሚባል አመታዊ ሙቀት ያለው የትኛው አመታዊ አማካይ ሙቀት ያለው ሪጅን የትኛው ነው? ሎወስት ሚን አኑዋል ቴምፕሬቸር። ስለዚህ 88ኛው ጥያቄ ዝቅተኛ ሚን አኑዋል ቴምፕሬቸር ያለው ስቴሽን የትኛው ነው? ያ ማለት የእያንዳንዱ 12 ወራቶች ወይንም የእያንዳንዱ የአመት ሙቀት ደምረን ለ12 ስናካፍለው ዝቅተኛ ሚን አኑዋል ቴምፕሬቸር ያለው ስቴሽን የትኛው ነው? ኤል ነው? ጂ ነው? ኤች ነው? ኬ ነው?
መልሶቻችሁ እየሰራችሁ እንግዲህ ከአራቱ ስቴሽኖች ውስጥ ዝቅተኛ የሚባል አማካይ ሙቀት ያለው ስቴሽን የትኛው ነው? መልሶቻችሁን እየሰራችሁ አስራ ሁለቱም ወራቶች ያ ማለት ለምሳሌ የጂን 12ቱም ደምረን ለ12 ማካፈል ቴምፕሬቸሩ ይሄ አኑዋል ሚን ቴምፕሬቸር ይባላል። የኤችም 12ቱ ደምረን ለ12 ማካፈል ይሆናል። የኬም እንደዛው 12ቱም ወራቶች ደምረን 12ቱም ወራቶች ላይ ያለው የሙቀት መጠን ደምረን ለ12 ማካፈል አኑዋል ሚን ይሆናል። እንዲሁም የኤልም 12ቱም ወራቶች ደምረን ለ12 ማካፈል ይሆናል ማለት ነው። በዚህ መንገድ ስንሰራው መልሳችን የሚሆነው ጂ ነው። ምክንያቱም ጂ ጠቅላላው የስቴሽኑ ሙቀት ደምረን ለ12 ስናካፍለው 15.5 ዲግሪ ሴልሺየስ ይሆናል ማለት ነው። የስቴሽን ኤል 31 ዲግሪ ሴልሺየስ፣ ስቴሽን ኤች 25.6 ዲግሪ ሴልሺየስ፣ ስቴሽን ኬ 16.4 ዲግሪ ሴልሺየስ ይሆናል። ስለዚህ ከነዚህ ውስጥ ዝቅተኛ የሚባል ሚን አኑዋል ቴምፕሬቸር ያለው ስቴሽን ጂ ይሆናል። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 89 What type of rainfall is commonly likely in station H? ስቴሽን ኤች ላይ የምናገኘው የዝናብ አይነት ምን አይነት ነው? ኤ ኮንቬክሽናል፣ ቢ ኦሮግራፊክ፣ ሲ ፍሮንታል፣ ዲ ሳይክሎኒክ። መልሶቻችሁ የሰራችሁ የትምህርት በቋሚነት ዝግጅት የሚቀርብላችሁ ከብርጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። የማስተምርበት መንገድ ካልተመቻችሁ እታች ባለው ኮሜንት ላይ ጻፉልኝ። ወደ መልስ እንገባ። መልሳችን የትኛው ሊሆን ይችላል? ስቴሽን ጂ ኤች ኬ ኤል። እንግዲህ 9ኛ ክፍል ስትማሩ 3 አይነት የዝናብ አይነቶች እንዳሉ ተምራችኋል። እነዚህም ኮንቬክሽናል፣ ኦሮግራፊክ እና ፍሮንታል የሚባሉ ማለት ነው። ኮንቬክሽናል ሬንፎል የሚከሰተው ብዙ ጊዜ ትሮፒካል ክላይሜት ያላቸው አካባቢዎች ላይ ነው። ያ ማለት ከፍተኛ የሆነ ሙቀት ያላቸው አካባቢዎች፣ በተለይም የምድር ወገብ አካባቢ ያሉ ቦታዎች ከፍተኛ የሆነ የዝናብ መጠን አላቸው። ኦሮግራፊክ ሬንፎል ብለን የምንጠራው ደግሞ በተራራ ሰንሰለት የተከበቡ ቦታዎች የሚያገኙት የዝናብ መጠን ኦሮግራፊክ ነው። ለምሳሌ ኢትዮጵያ አብዛኛው የዝናብ አይነቷ የምታገኘው ኦሮግራፊክ የሚባል አይነት ነው። ያ ማለት አብዛኛው የኢትዮጵያ መሬት ተራራማ በመሆኑ ማለት ነው። ስለዚህ ትሮፒካል አካባቢዎች የምናገኘው የዝናብ አይነት ኮንቬክሽናል፣ ማውንቴኒየስ የሆኑ ቦታዎች የምናገኘው ሬንፎል ኦሮግራፊክ፣ እንዲሁም ቴምፕሬት አካባቢ ደግሞ ያለው የዝናብ አይነት ፍሮንታል ወይንም ሳይክሎኒክ ይባላል ማለት ነው። ስለዚህ ወደ መልሳችን ስንሄድ What type of rainfall is commonly likely in station H? The answer is A convectional rainfall ይሆናል። ምክንያቱም convectional rainfall is exist in the tropical zone due to high angle of the sun or insolation. ያ ማለት ለምድር ወገብ በጣም የቀረቡ አካባቢዎች ከፍተኛ የሆነ የዝናብ መጠን አላቸው። ያ ማለት ከፍተኛ የሆነ ኢቫፖሬሽን ስላለ ዝናቡ ወዲያው ይዘንባል፣ ወዲያው ይተናል ማለት ነው። በዚህ ምክንያት ወይንም በፀሐይ አንግል ወይም አንግል ኦፍ ዘ ሰኑ በጣም ሃይ በመሆኑ ወይም 90 ዲግሪ በመሆኑ ከፍተኛ የሆነ ኢቫፖሬሽን በመኖሩ ኮንቬክሽናል ሬንፎል እናገኛለን ማለት ነው። ኮንቬክሽናል ሬንፎል ከላይተኒንግ እና ከተንደር ስቶርም ጋር የተያያዘ ነው። ያማት ከመብረቅና ከነጎድጓድ ጋር የተያያዘ ዝናብ አይነት ኮንቬክሽናል ሬንፎል ተብሎ ይጠራል። ስለዚህ ስቴሽን ኤች ያለው የዝናብ አይነት ኮንቬክሽናል ሬንፎል ይባላል። እንግዲህ እዚህ ጋር የምናገኘው ቴምፕሬቸሩ 27 26 25 24 ነው። ያ ማለት ይሄ ቦታ ከፍተኛ የሆነ የሙቀት መጠን አለው፣ እንዲሁም ከፍተኛ የሚባል የዝናብ መጠን ያለው ቦታ ነው ማለት ነው። ይህ ቦታ ትሮፒካል ዞን ነው ማለት ነው። ስለዚህ ይሄ ቦታ የሚያገኘው ዝናብ አይነት ኮንቬክሽናል ሬንፎል ተብሎ ይጠራል። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 90
which of the following station dominantly experience the Mediterranean type of climate? A. Station K, B. Station H, C. Station D, D. Station L። እንግዲህ ከተሰጡን 4 ስቴሽኖች ውስጥ ሜዲትራኒያን የአየር ንብረት ያለው የትኛው ነው? ኬ ነው? ኤች ነው? ጂ ነው? ኤል ነው? እንግዲህ ከነዚህ ስቴሽኖች ውስጥ ሜዲትራኒያን የአየር ንብረት ወይንም የዝናብ አይነት ወይንም የአየር ንብረት ያለው የትኛው ስቴሽን ነው? ጂ ነው? ኤች ነው? ኬ ነው? ኤል ነው? ምርቶቻችሁ እየሰራችሁ የትምህርት በቋሚነት ዘጋጅ የሚቀርብላችሁ ገብረየጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። የማስተምርበት መንገድ ከተመቻችሁ ታች ባለው ኮሜንት ላይ ጻፉልኝ። ወደ መልስ እንገባ። እንግዲህ መልሳችን የሚሆነው ኬ ነው። ምክንያቱም ኬ ሜዲትራኒያን ሪጅን ኢዝ ሪሲቭ ሃይ ሬንፎል ዲዩሪንግ ዊንተር ሲዝንስ። እንግዲህ ከሌሎች የአፍሪካ ክልሎች በተለየ መንገድ ወይም ከሌሎች የዓለማችን ቦታዎች በተለየ መንገድ ወይም አፍሪካ ላይ በተለየ መንገድ ዊንተር ሲዝን ላይ ወይም በኢትዮጵያ በጋ ብለን በምንጠራው ጊዜ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ላይ ከፍተኛ የሆነ የዝናብ መጠን የሚያገኝ ነው ማለት ነው። ስቴሽን ኬ ወይም ሜዲትራኒያን ሪጅን ብለን የምንጠራ ማለት ነው። እንግዲህ ሜዲትራኒያን ሪጅን ስቴሽን ኬ ነው ብለናል። ስቴሽን ኬ አይታችሁት ከሆነ ከ12 ወራቶች ማክሲመም ሬንፎል ሪሲቭ ማድረግ የሚጀምረው መቼ ላይ ነው? ዲሴምበር ላይ ነው። ዲሴምበር 100 ይሆናል፣ ጃንዋሪ 103፣ ፌብሩዋሪ 84 ይሆናል ማለት ነው። ስለዚህ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ዊንተር ሲዝን ተብለው ይጠራሉ። እነዚህ ዊንተር ሲዝኖች ላይ ዝናብ በሚያገኝ ቦታ ሜዲትራኒያን ክላይሜት ብለን እንጠራዋለን ማለት ነው። ስለዚህ ሜዲትራኒያን ክላይማቲክ ሪጅን የእጽዋቱ አይነት ማኪውስ ተብሎ ይጠራል። የዝናብ ጊዜው ዊንተር ሲዝን ነው። ክላይሜቱ ደግሞ ሜዲትራኒያን ይሆናል ማለት ነው። አንድ ላይ MWM ማኪውስ ቬጌቴሽን፣ ዊንተር ሲዝን ሬንፎል ኤንድ ሜዲትራኒያን ክላይሜት ይሆናል ማለት ነው። ስለዚህ በአጭሩ MWM ብላችሁ መያዝ ትችላላችሁ ማለት ነው። ስለዚህ መልሳችን የሚሆነው ኤ ኬ ስቴሽን ኬ ይሆናል ማለት ነው። ስቴሽን ኬ ሜዲትራኒያን ሪጅን ነው። ሜዲትራኒያን ሪጅን ላይ ዝናብ የሚያገኘው ዊንተር ሲዝን ላይ ወይም ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንሻገር ቀጣይ የጥያቄያችን ክፍል የሚሆነው ፖፑሌሽን ወይንም ዴሞግራፊክ ኩዌሽን ይሆናል ማለት ነው። ይህ ጥያቄ ቁጥር ከጥያቄ ቁጥር 91 እስከ ጥያቄ ቁጥር 94 ይይዛል ማለት ነው። ኩዌሽን ኦን ፖፑሌሽን ዳታ ቶታል ፖፑሌሽን፣ ሜል ፖፑሌሽን፣ ፊሜል ፖፑሌሽን፣ ሩራል ፖፑሌሽን፣ ኤጅ ዲፔንደንስ ሬሾ፣ ላይቭ በርዝስ፣ ዴዝ ሬት፣ ቶታል ኤሪያ ኤንድ ከልቲቬትድ ላንድ። እነዚህ ዳታዎች በመጠቀም ቀጣይ ያሉትን ጥያቄዎች እንዳስሳለን። ጥያቄ ቁጥር 91 What does the age dependence ratio 43% implies? A. It shows 57% of total population is dependent on 43% of the labor force. B. It refers to 100 persons who are dependent on every 43 of economically active person. C. It means 43% of total population is economically active labor force. D. It implies that 43% of total population is economically active. እንግዲህ ኤጅ ዲፔንደንሲ ሬሾአችን 43% ነው ማለት ምን ማለት ነው? ወይንም 43% ምንን ያመለክታል ነው ያለን ጥያቄው። A. It shows 57% of total population is dependent on 43% of the labor force. B. It refers to 100 persons who are dependent on every 43% of economically active persons. C. It means 43% of total population is economically active labor force. D. It implies that 43% of total population is economically active. 43 በቶኛ ማለት ምን ማለት ነው? ወይም 43% ምንን ያመለክታል? ያ ማለት ኤጅ ዲፔንደንሲ ሬሾአችን 43% ማለት ምንን ያመለክታል? እንግዲህ እዚህ ከተሰጠን ዳታዎች ውስጥ
43% ማለት ይሄኛው ነው። ይሄን የሚያመለክተው 43% ወይም 43 መቶኛ ምንን ያመለክታል? መልሶቻችሁ እየሰራችሁ ውድ ተማሪዎች እንግዲህ በአንድ ሀገር ውስጥ ያለው ኤጅ ዲፔንደንሲ ሬሾ 43% per 100 ማለት ወይንም ኤጅ ዲፔንደንሲ ሬሾ ስንሰራ ኤዲአር እኩል ይሆናል ዲፔንደንት ፖፑሌሽን ኦቨር ኢንዲፔንደንት ፖፑሌሽን ነው። ወይንም ኤዲአር እኩል ይሆናል ኢኮኖሚካሊ ዲፔንደንት ፖፑሌሽን ዲቫይድድ ባይ ኢኮኖሚካሊ አክቲቭ ፖፑሌሽን ነው የሚያሳየን። ያ ማለት 43% ወይም 43 ሰዎች ዲፔንደንት ናቸው ማለት ነው። 100 ሰዎች ደግሞ ኢኮኖሚካሊ አክቲቭ ናቸው ማለት ነው። ይሄን ደግሞ የሚያመለክተው or it refers to 100 persons who are dependent on every 43 economically active persons። ስለዚህ ኤጅ ዲፔንደንሲ ሬሾአችን ስንሰራ ስለዚህ 100 ጥገኛ የሆኑ ሰዎች 43 ሰዎች ላይ ጥገኛ ሆነዋል ማለት ነው። እነዚህ 43ቱ ኢኮኖሚካሊ አክቲቭ ናቸው፣ መቶዎቹ ደግሞ ዲፔንደንት ናቸው ማለት ነው። ያ ማለት መቶዎቹ ስራ ማይሰሩ ጥሮታ የወጡ ናቸው ወይም ተማሪዎች ሊሆኑ ይችላሉ ማለት ነው። ስራ ሰርተው ግብር የማይከፍሉ ወይንም ጥሮታ የሚቀበሉ ወይንም ረዳት የሌላቸው ማህበረሰብ ክፍሎች ሊሆኑ ይችላሉ እነዚህ 100 ሰዎች። 43ቱ ግን ስራ መስራት የሚችሉ ለመንግስት ተገቢውን ታክስ የሚከፍሉ ናቸው። ስለዚህ እነዚህ 43 ሰዎች 100 ሰዎችን ይደጉማሉ ማለት ነው። ስለዚህ መልሳችን ቢ ነው። 43% ማለት it refers to 100 persons who are dependent on every 43 economically active persons የሚለው መልስ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 92 What is the rate of natural increase of the population? A 1.1%, B 1.7%, C 11.1%, D 1.5%። ውድ ተማሪዎች ሬት ኦፍ ናቹራል ኢንክሪዝ ማለት በአንድ ሀገር ውስጥ ያለ የወሊድና የሞት ቁጥር ማለት ነው። ስለዚህ RNI ብለን እንጠራዋለን። ይሄ ሬት ኦፍ ናቹራል ኢንክሪዝ RNI እኩል ይሆናል ክሩድ በርዝ ሬት ማይነስ ክሩድ ዴዝ ሬት ይሆናል ማለት ነው። ስለዚህ እዚህ ጋር ጊቭን ተሰጥቶናል። በተሰጠን ጊቭን መሰረት መስራት ማለት ነው። ለምሳሌ እዚህ ጋር ምን አለን? ላይ በርዝ አለን። እዚህ ጋር ደግሞ ዴዝ አለን። እንዲሁም ቶታል ፖፑሌሽን አለን። ሶስቱን ተጠቅመን ምን ማግኘት እንችላለን? ሬት ኦፍ ናቹራል ኢንክሪዝን ካልኩሌት ማድረግ ይቻላል ማለት ነው። እስቲ እነዚህ ሶስት ነገሮች በመጠቀም ካልኩሌት አድርጉት። ቶታል ፖፑሌሽን፣ ላይ በርዝ እና ዴዝ ሬት። ጥያቄው ያለን what is the rate of natural increase? RNI የዚህ ሀገር ወይም የዚህ ሪጅን RNI ስንት ነው? 1.1%፣ 1.7%፣ 11.1%፣ 1.5%። ወደ መልስ እንሄድ። መልሳችን የሚሆነው ኤ ነው። ምክንያቱም ሬት ኦፍ ናቹራል ኢንክሪዝ ማለት በርዝ ሬት ማይነስ ዴዝ ሬት ማለት ነው። ሬት ኦፍ ናቹራል ኢንክሪዝ እኩል ይሆናል በርዝ ሬት ማይነስ ዴዝ ሬት ነው ማለት ነው። ዴዝ ሬታችን 5.51 ነው። ነገር ግን በርዝ ሬቱ አናውቅም። ስለዚህ በርዝ ሬት ለማግኘት ወይም ክሩድ በርዝ ሬት ለማግኘት ምን ታደርጋላችሁ? ክሩድ በርዝ ሬት ስንፈልግ ነምበር ኦፍ በርዝ ዲቫይድድ ባይ ቶታል ፖፑሌሽን ሲባዛ በ1000 እናደርገዋለን። ያ ማለት 196,189 ሲካፈል 11,818,619 ይሆናል። ሲባዛ በ1000 ስናደርገው 16.59 ይመጣል። ይህ ቁጥር አፕሮክሲሜትሊ 16.6 ይሆናል ማለት ነው። 16.6 1000ኛ ይሆናል። ያ ማለት 16.6 1000ኛ ሲቀነስ 5.5 1000ኛ እኩል ይሆናል 11.1 1000ኛ ይሆናል። ይሄ ምንድነው? ፐር 1000 ወይም በ1000 ስንገልጽ ነው። የተጠየቅነው ግን ፐርሰንቱ ነው ወይም ምርጫችን ላይ ያለው ፐርሰንት ነው። ስለዚህ ወደ ፐርሰንት ስንቀይረው 11.1 11.1 1000ኛ ማለት
1.11 መቶኛ ማለት ነው። ይሄ ማለት ደግሞ 1.1% ማለት ነው። ያ ማለት ማንኛውም ቁጥር በመቶኛ ሲገለጽ ፐርሰንት ነው ማለት ነው። ስለዚህ መልሳችን ኤ 1.1% ይሆናል። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 93 The agricultural density of the population is A 121.3 persons per kilometer square, B 21.9% per kilometer square, C 72.2% per kilometer square, D 36.9% per kilometer square። እንግዲህ አግሪካልቸራል ዴንሲቲው ስንሰራ ስንት ይሆናል? እንግዲህ አግሪካልቸራል ዴንሲቲ 10ኛ ክፍል የተማራችሁት ይመስለኛል። በአንድ ሀገር ውስጥ ፖፑሌሽን ዴንሲቲ ማለት በአንዲት ኪሎ ሜትር ስኩዌር ኤሪያ ውስጥ የሚኖሩ የሰዎች ቁጥር ፖፑሌሽን ዴንሲቲ ተብሎ ይጠራል። ፖፑሌሽን ዴንሲቲ በሶስት አይነት መንገድ ሊለካ ይችላል። አንደኛው ክሩድ ዴንሲቲ፣ ሁለተኛው አግሪካልቸራል ዴንሲቲ፣ ሶስተኛው ፊዚዮግራፊክ ዴንሲቲ ተብለው ይጠራሉ። ክሩድ ዴንሲቲ እኩል ይሆናል። ክሩድ ዴንሲቲ ማለት በአንድ ሀገር ውስጥ የሚኖር ጠቅላላው ህዝብ ሲካፈል ያቺ ሀገር የያዘችው ጠቅላላ ቦታ ምን ይባላል? ክሩድ ዴንሲቲ ይባላል፣ ወይንም አርቲሜቲክ ዴንሲቲ ይባላል። አርቲሜቲክ ወይንም ክሩድ ዴንሲቲ በምሳሌ ስናየው የኢትዮጵያ ጠቅላላ ህዝብ ሲካፈል ለጠቅላላ የኢትዮጵያ የመሬት ክፍል ክሩድ ዴንሲቲ ወይንም አርቲሜቲክ ዴንሲቲ ተብሎ ይጠራል። ነገር ግን አግሪካልቸራል ዴንሲቲ ሲባል ሩላር ዴንሲቲ ብለን እንጠራዋለን። አግሪካልቸራል ዴንሲቲ ወይንም ሩላር ዴንሲቲ። አግሪካልቸራል ዴንሲቲ እኩል ይሆናል ሩላር ፖፑሌሽን ገጠር የሚኖረው ማህበረሰብ ሲካፈል ለሚያርሰው የመሬት ክፍል አግሪካልቸራል ዴንሲቲ ተብሎ ይጠራል። ስለዚህ ወደ መልሳችን ስንሄድ የጠየቀን አግሪካልቸራል ዴንሲቲ ነው። ስለዚህ አግሪካልቸራል ዴንሲቲ ለመስራት የምንጠቀመው ሩራል ፖፑሌሽን እና ከልቲቬትድ ላንዱ ይሆናል ማለት ነው። ያ ማለት ገጠር ላይ የሚኖረው ማህበረሰብ ሲካፈል ለሚታረሰው የመሬት ክፍል ማለት ነው። ስለዚህ አግሪካልቸራል ዴንሲቲ ኢዝ ሲሚላር ዊዝ ሩራል ዴንሲቲ። አግሪካልቸራል ዴንሲቲ እና ሩራል ዴንሲቲ ተመሳሳይ ናቸው ወይንም አንድ ናቸው። ስለዚህ አግሪካልቸራል ዴንሲቲ እኩል ይሆናል ሩራል ፖፑሌሽን ሲካፈል ከልቲቬትድ ላንድ ይሆናል። ሩራል ፖፑሌሽናችን 3,597,189 ሰዎች ሲካፈል 97,430 ኪሎ ሜትር ስኩዌር የሆነ ቦታ ነው ማለት ነው። ይህን ስናካፍለው የምናገኘው ቁጥር 36.9% ፐር ኪሎ ሜትር ስኩዌር ይሆናል። ስለዚህ መልሳችን ዲ ይሆናል ማለት ነው። ነገር ግን ክሩድ ዴንሲቲ ፈልጉ ብንባል ምን እናደርጋለን? ቶታል ፖፑሌሽኑ ሲካፈል ለቶታል ኤሪያ ይሆናል ማለት ነው። ክሩድ ዴንሲቲ ማለት እንግዲህ 11,818,619 ሲካፈል 97,163,610 ኪሎ ሜትር ስኩዌር ይሆናል ማለት ነው። ይሄ ክሩድ ዴንሲቲ ይባላል። አግሪካልቸራል ዴንሲቲ ስንል ግን ሩራል ፖፑሌሽን ሲካፈል ለከልቲቬትድ ላንድ ይሆናል። መልሳችን ዲ ይሆናል ማለት ነው። ውድ ተማሪዎች ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 94 What is the crude birth rate of the region? A 17.5%, B 6.6%, C 1.7%, D 16.6%። ክሩድ በርዝ ሬት ስንፈልግ የምንጠቀመው በዋናነት ሁለት ነገሮችን ነው። አንደኛው ላይቭ በርዝ የሚለው ነው። በአንድ ሀገር ውስጥ ያለ የወሊድ መጠን ሲካፈል ለጠቅላላው የህዝብ ቁጥር ይሆናል ማለት ነው። ያ ማለት 196,189 ሲካፈል 11,818,619 ይሆናል። ይሄ ቁጥር ስናካፍለው የምናገኘው ክሩድ በርዝ ሬት ይሆናል። ወደ መልሱ ስንሻገር ክሩድ በርዝ ሬት ኦር ሲቢአር እኩል ይሆናል በርዝ ሬት ዲቫይድድ ባይ ቶታል ፖፑሌሽን ታይምስ ባይ 1000 ይሆናል። ቶታል ላይቭ በርዛችን 196,189 ሲካፈል ለቶታል ፖፑሌሽናችን 11,818,619 ሲባዛ በ1000 ስናደርገው የምናገኘው ቁጥር 16.59 1000ኛ ይሆናል።
ይሄ ማለት አፕሮክሲሜትሊ ሲጠጋጋ 16.6 ማለት ነው። ስለዚህ ክሩድ በርዝ ሬታችን 16.61 ነው። ይሄ ማለት 1.66 መቶኛ ማለት ነው። ይህ ማለት አፕሮክሲሜትሊ ማንኛውም ቁጥር በመቶኛ ሲገለጽ ፐርሰንት ማለት ነው። ስለዚህ 1.7% ይሆናል። መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንሻገር ቀጣይ ጥያቄያችን የሚሆነው ክላይሜት ወይም ማፕ ኩዌስችን ይሆናል ማለት። ስለዚህ ማፕ ጥያቄዎችን ቀጣይ እንዳስሳለን ማለት ነው። ውድ ተማሪዎች እንግዲህ ይሄን ካርታ በመጠቀም የሚጠየቁ ጥያቄዎችን እናያለን። ጥያቄዎቹን ከ95ኛው ጥያቄ እስከ 100ኛው ጥያቄ ያካትታል። እስከ መጨረሻው ከኔ ጋር ቆዩ። የመጀመሪያው ጥያቄ what is the direction of point D from Q? A south west, B north west, C north east, D south east. the direction of point D from Q እንግዲህ ፖይንት ዲ የምናገኘው እዚች ጋ ነው። ፖይንት ኪው ደግሞ እዚህ ነው የምናገኘው። ስለዚህ ፖይንት ኪው ላይ ሆነን ዲን ማየት ወይንም ሜጀር ማድረግ ማለት ነው። ስለዚህ ወደ መልሳችን ስንሄድ እንግዲህ ፖይንት ኪው እዚህ ነው ያለን። ከፍሮም ኪው ላይ ሆነን ዲን ስንለካ በየትኛው ዳይሬክሽን ላይ ይገኛል ነው። ያ ማለት ይሄኛው ኖርዝ ነው። ዲስ ዋን ኢዝ ኢስት፣ ሳውዝ እና ዌስት ነው። እንግዲህ ነጥቡ የሚገኘው በኢስት እና በሳውዝ መሃል ነው። ይህ ቦታ ማለት ሳውዝ ኢስት ይሆናል ማለት ነው። ወይንም 135 ዲግሪ ማለት ነው ሳውዝ ኢስት ማለት። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። ያ ማለት እዚህ ካርታ ላይ የተሰጠን ቦታ ኪው እና ዲ ነው። ኪው ላይ ሆነን ዲን ስናየው ዲ የሚገኝበት ሎኬሽን ሳውዝ ኢስት ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 96 what is the gradient of slope between C and P? map distance between C and P is a centimeter. A 27.8%, B 30.7%, C 20.9%, D 25.6%. ውድ ተማሪዎች እንግዲህ 10ኛ ክፍል ስትማሩ ግሬዲየንት የሚባል ነገር ተምራችኋል። ግሬዲየንት ማለት በሁለት ከፍታዎች መካከል ያለ ልዩነት ማለት ነው። so gradient is elevational difference between two points. ዘን ግሬዲየንት በሶስት መንገድ ሊለካ ይችላል። ግሬዲየንት እኩል ይሆናል አልቲቲዩድናል ዲፈረንስ ሲካፈል ለማፕ ዲስታንስ ይሆናል። ይሄ በሶስት መንገድ ልንገልጸው እንችላለን፣ ሬሾ፣ ፐርሰንቴጅ እና ዲግሪ። ስለዚህ ወደ መልስ ስንሻገር በመጀመሪያ የተሰጠን ዳታ ይኖራል። ያ ዳታ ላይ ተመርኩዘን ነው የምንሰራ ማለት ነው። ጊቭኖቻችን ማፕ ዲስታንስ አለ ከፖይንት ሲ እስከ ፒ ድረስ ያለው። ሲ እዚህ ነው ያለው፣ ፒ እዚህ ጋር ነው ያለው። ከፖይንት ፒ እስከ ሲ 8 ሴንቲሜትር ነው። ስኬላችን 1/100,000 ነው። 1/100,000 ነው። ይሄ ማለት ሪፕሬዘንታቲቭ ስኬል ነው። ወደ ስቴትመንት ስኬል ለመቀየር ሲካፈል ለ100,000 ስታደርጉት 1 ሴንቲሜትር ቱ 1 ኪሎ ሜትር ይመጣል። ምክንያቱም 1 ኪሎ ሜትር ማለት 1000 ሜትር ወይንም 100,000 ሴንቲሜትር ነው። ስለዚህ ወደ ኪሎ ሜትር ለመቀየር ይሄ 100,000ውን ለ100,000 ስናካፍለው 1 ኪሎ ሜትር ይሆናል። አልቲቲዩድናል ዲፈረንሱ ደግሞ እንግዲህ እዚች ጋር 5000 ሜትር አለን። እዚች ቀጣይ ያለ ኮንቱር ላይ ነው የሚገኘው ፖይንት ፒ። ስለዚህ ይሄ ኮንቱራችን በቨርቲካል ኢንተርቫል ወይንም ኮንቱሩ የጨመረ ከፍታው የጨመረ ሄደ ያለው በ200 ኢንተርቫል ነው። ስለዚህ ከ5000 በታች ስለሆነ 5000 ቀነስ 200 4800 ነው ፒ ማለት ነው። ሲ ደግሞ ከ3000 ሜትር በታች ነው ማለት ነው። ያ ማለት ሶስተኛ ላይ ነው። ከ3000 ቀጥሎ ሁለተኛ ኮንቱር ላይ ነው የሚገኘው። ያ ማለት 3000 ሲቀነስ 400 ስንት ይሆናል? 2600። ዲፈረንሱ 2200 ይመጣል። ይሄ አልቲቲዩድናል ዲፈረንስ ተብሎ ይጠራል። ፈልጉ የተባልነው ግን ምንድነው? ግሬዲየንት ይሆናል ማለት ነው። ግሬዲየንት ስንፈልግ የምንጠቀመው ፎርሙላ በመጀመሪያ ምን እናደርጋለን? ማፕ ዲስታንስ ወደ ግራውንድ ዲስታንስ እንቀይረዋለን። ምክንያቱም ግሬዲየንት ማለት መሬት ላይ ያለውን ዲስታንስ ስለምንፈልግ ማለት ነው። ስለዚህ ኮንቨርት ማፕ ዲስታንስ ቱ ግራውንድ ዲስታንስ።
ስኬል ማለት ስኬል እኩል ይሆናል ማፕ ዲስታንስ ሲካፈል ለግራውንድ ዲስታንስ ነው። ኦቨር ዋን አድርገን ክሪስ ክሮስ ስናደርገው ግራውንድ ዲስታንስ ማለት ማፕ ዲስታንስ ኦቨር ስኬል ይሆናል። እንግዲህ ማፕ ዲስታንሳችን 8 ሴንቲሜትር ነው። 8 ሴንቲሜትሩ መሬት ላይ ስንት ኪሎ ሜትር ይሆናል? 8 ሴንቲሜትር ሲባዛ በ1 ኪሎ ሜትር ሲካፈል ለ1 ሴንቲሜትር ይሆናል። ሴንቲሜትር በሴንቲሜትር ስናጠፋ ግራውንድ ዲስታንሳችን 8 ኪሎ ሜትር ይሆናል። ይሄ የመጀመሪያ ስቴፕ ነው ማለት ነው። ስለዚህ ማፕ ዲስታንስ ወደ ግራውንድ ዲስታንስ ቀየርን ማለት ነው። ሁለተኛ ስቴፕ ላይ ኮንቨርት ኤዲ ኢንቱ ሜትር ቱ ኪሎ ሜትር። እንግዲህ አልቲቱድናል ዲፈረንሱ የተሰጠን በሜትር ነው። ይሄ ሜትር ወዴት እንቀይሯ? ወደ ኪሎ ሜትር፣ ዩኒቱ ተመሳሳይ እንዲሆንልን ማለት ነው። ግራውንድ ዲስታንስ እና አልቲቱድናል ዲፈረንሱ። ስለዚህ ኤዲ እኩል ይሆናል 4800 ሜትር ሲቀንስ 2600 ሜትር እኩል ይሆናል 2200 ሜትር ይሆናል። ስለዚህ 2200 ሜትር ወዴት እንቀይረዋለን? ወደ ኪሎ ሜትር እንቀይረዋለን። 1 ኪሎ ሜትር ማለት 1000 ሜትር ከሆነ 2200 ሜትሩ ስንት ኪሎ ሜትር ይሆናል? ክሪስ ክሮስ ስናደርገው 2.2 ኪሎ ሜትር ይመጣል። ሶስተኛ ስቴፕ ላይ ምን እንፈልጋለን? ግሬዲየንት እንፈልጋለን። ግሬዲየንት እኩል ይሆናል አልቲቱድናል ዲፈረንስ ኤዲ ሲካፈል ኤምዲ ኦን ዘ ግራውንድ። ኤምዲ ማለት እዚህ ጋር ያገኘነው ግራውንድ ዲስታንሱ ማለት ነው። ማፕ ላይ ሴንቲሜትር ነው፣ ግራውንድ ላይ ግን ኪሎ ሜትር ነው ማለት ነው። ግሬዲየንት እኩል ይሆናል 2.2 ኪሎ ሜትር ሲካፈል ለ8 ኪሎ ሜትር። ያ ማለት ኪሎ ሜትር በኪሎ ሜትር ስናጣፋው 2.2 ሲካፈል ለ8 ይሆናል። ስለዚህ ግሬዲየንታችን የሚመጣው 1:36 ይሆናል ማለት ነው። 1:36 ይሆናል። ያ ማለት አልቲቱድናል ዲፈረንስ ወይንም ከፍታው በ1 ኪሎ ሜትር ሲጨምር ወደ ጎን ደግሞ 3 ኪሎ ሜትር ሙቭ ያደርጋል ማለት ነው። ስለዚህ ግሬዲየንት እኩል ይሆናል 1/3.6 ሲባዛ በመቶ እናደርገዋለን። ምክንያቱም መልሱ ጥያቄው የሰጠን በፐርሰንት ስለሆነ ማለት ነው። ወደ ፐርሰንት ለመቀየር 100 ሲካፈል ለ3.6 እናድርገው 27.77% ይመጣል። ወይንም አፕሮክሲሜትሊ 27.8% ይሆናል ማለት ነው። ይህ ግሬዲየንቱ ይሆናል ማለት ነው። ስለዚህ ወደ መልሳችን ስንገባ መልሳችን የሚሆነው ኤ ይሆናል ማለት ነው። ኤ 27.8% ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 97 What is the aerial scale of the map? A 1 centimeter square to 8 kilometer square, B 1 centimeter square to 2 kilometer square, C 1 centimeter square to 4 kilometer square, D 1 centimeter square to 1 kilometer square። መልሶቻችሁ የሰራችሁ እንግዲህ የማፓችን ስኬል እዚች ጋር አለ። ያ ማለት 1:100,000 ነው። ይሄ 1:100,000 ወደ ኤሪያል ስኬል ቀይሩት። የትምህርት በቋሚ የተዘጋጀ የሚቀርብላችሁ ከብረጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። መልሳችን ከመስራታችን ወደ ሶሉሽናችን የምናደርጋለን ኮንቨርት አርኤፍ ማለት ሪፕሬዘንታቲቭ ስኬል፣ ይሄኛው ስኬል ማለት ነው። ይሄ ሪፕሬዘንታቲቭ ስኬል ወደ ስቴትመንት ስኬል እንቀይረዋለን። ወደ ስቴትመንት ስኬል የምንቀይረው ቁጥሩ የፈለገው ቢሆን ለ100,000 ማካፈል ነው ማለት ነው። ምክንያቱም 1 ሴንቲሜትር ማፕ ላይ ግራውንድ ላይ ኪሎ ሜትር ስለሆነ ወደ ኪሎ ሜትር እንቀይረዋለን። ስለዚህ 1 ኪሎ ሜትር ማለት 100,000 ሴንቲሜትር ነው። ስለዚህ 100,000 ሲካፈል ለ100,000 1 ይመጣል። ስለዚህ ስኬላችን ወደ ስቴትመንት ስንቀይረው 1 ሴንቲሜትር ቱ 1 ኪሎ ሜትር ይሆናል። ሁለተኛ ላይ ኤሪያል ስኬል እንፈልጋለን። ኤሪያል ስኬል ማለት ሊኒየር ስኬል ዘ ሆል ስኩዌር ማለት ነው። ሊኒየር ስኬል ማለት እዚህ ላይ ያለ ቁጥር ማለት ነው። ስቴትመንት ስኬል ማለት ነው። ስለዚህ ኤሪያል ስኬል ኢዝ ኢኳል ቱ 1 ሴንቲሜትር ቱ 1 ኪሎ ሜትር ዘ ሆል ስኩዌር እናደርገዋለን። ዘን ኤሪያል ስኬል ኢዝ ኢኳል ቱ 1 ሴንቲሜትር ስኩዌር ቱ 1 ኪሎ ሜትር ስኩዌር ይሆናል። ስለዚህ ስኬላችን ስኩዌር ስናደርገው 1 ሴንቲሜትር ስኩዌር ቱ 1 ኪሎ ሜትር ስኩዌር ይሆናል። ስለዚህ መልሳችን የሚሆነው ዲ 1 ሴንቲሜትር ስኩዌር ቱ 1 ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ መልሳችን ዲ ነው ማለት ነው። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 98 What kind of statistical diagram is more suitable to show the relationship between temperature and elevation in Ethiopia? A. Histogram, B. bar graph, C. pie chart, D. line graph።
ውድ ተማሪዎች እንግዲህ ስታቲስቲካል ዲያግራም ማለት ፒክቶራል ሪፕሬዘንቴሽን ኦፍ ኑሜሪካል ዳታ፣ አንድን ቁጥራዊ የሆነ መረጃ በስዕል መንገድ የምንገልጽበት ሂደት ስታቲስቲካል ዲያግራም ተብሎ ይጠራል። ስታቲስቲካል ዲያግራም ቤዚክ የሆነ ጥቅማቸው 3 ነው። አንደኛ ቱ ሜክ ኮምፓሪዥን፣ ሁለት ነገሮች ለማወዳደር። ሁለት ቱ ድሮ ኮንክሉዥን፣ ማጠቃለያዎችን ለመስራት። ሶስተኛ ቱ ሾ ትሬንድስ፣ ከጊዜ ወደ ጊዜ ያለውን ለውጥ በነገሮች ላይ ያለው ለውጥ ለማሳየት እንጠቀማለን ማለት ነው። እነዚህ ስታቲስቲካል ዲያግራም የሚባሉት ባር ግራፍ፣ ላይን ግራፍ እና ፓይ ቻርት ይሆናሉ። ፓይ ቻርት ማለት ሰርኩላር ግራፍ ማለት ነው። ልክ አንድ ሰርክልን ስልና ሰርክሉን ወደ ተለያየ ስላይስ መከፋፈል ማለት ነው። ዛት ኢዝ ኮልድ ፓይ ቻርት። ሶ የቴምፕሬቸር እና የኤሌቬሽን ልዩነት ለማሳየት የትኛው አይነት ስታቲስቲካል ዲያግራም ፕሪፈረብል ነው? ሂስቶግራም ነው? ባር ግራፍ ነው? ፓይ ቻርት ነው? ላይን ግራፍ ነው? ወደ መልስ እንገባ። መልሳችን የሚሆነው ላይን ግራፍ ይሆናል ማለት ነው። ላይን ግራፍ እንግዲህ የአንድ ነገር ለውጥ ወይንም ትሬንዱን ለማሳየት ነው፣ ወይንም ይሄ ቼንጁን ማለት ነው። ስለዚህ ቴምፕሬቸር እና ኤሊቬሽን በዋናነት ኤሊቬሽኑ ሲጨምር ቴምፕሬቸሩ ይቀንሳል የሚለውን ለማሳየት ላይን ግራፍ ሞር ፕሪፈረብል ስታቲስቲካል ዲያግራም ነው ማለት ነው። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 99 What type of landform is shown between Y and T? A. Saddle, B. Hill, C. Valley, ዲ ዲፕሬሽን። ከዋይ በዋይ እና በቲ መካከል ያለው መልክዓ ምድራዊ አቀማመጥ ምንድን ነው? ኤ ሳደል ነው፣ ቢ ሂል ነው፣ ሲ ቫሊ ነው፣ ዲ ዲፕሬሽን ነው። ያ ማለት ከፖይንት ዋይ እስከ ቲ ማለት ነው። እንግዲህ ዋይ ያለው እዚህ ጋር ነው፣ ቲ የሚገኘው እዚህ ጋር ነው። እንግዲህ እዚህ ጋር የምናገኛቸው ኮንቱር ላይኖች ኤን ሼፕ ያላቸው ናቸው፣ ከቲ እስከ ዋይ ድረስ ማለት ነው። በመሃላቸው ወንዝ ቆርጧቸው ያልፋል። ያ ማለት እነዚህ ኮንትሮች ኤን ሼፖቹ ሪቨር ክሮስ አድርገዋቸው ያልፋል። ስለዚህ ይሄ መልክዓ ምድር ምን ተብሎ ይጠራል? ወደ ጥያቄያችን ተመልሰን መልሱ ስንሰራ መልሳችን የሚሆነው ቫሊ ይሆናል ማለት ነው። ምክንያቱም ከዋይ ወደ ቲ ከዋይ ተነስተን ወደ ቲ ስንሄድ የሚያሳየን ኤን ሼፕ ያላቸው መልክዓ ምድር አቀማመጦች ነገር ግን ምን ያደርጋቸዋል? ሪቨር ክሮስ አድርጓቸው የሚያልፋቸው ናቸው ማለት ነው። ስለዚህ ሪቨር ክሮስ አድርጎት ካለፈ ወይንም ኤን ሼፕ ከሆነ ኮንቱር ላይኑ ቫሊ ወይንም ሸለቆ ይሆናል ማለት ነው። ሶ ዋይ ቱ ቲ ኢዝ ቫሊ which is n shape which is crossed by a river on it. spur is u shape ኮንቱርስ። እንግዲህ እዚህ ጋር የምናያቸው ዩ ቅርጽ ያላቸው ደግሞ የኮንቱር አይነቶች ስፐር ተብለው ይጠራሉ። ሌላኛው ደግሞ ኮንሰንትሪክ የሆኑ ሰርክሎች ወይም ሰርክል አይነት ቅርጽ ያላቸው ኮንቱር ላይኖች ሂል ይባላሉ። ዲፕሬሽን ደግሞ ስንል ሎው ፖይንት ኦን ዘ ግራውንድ ኦር ሲንክ ሆል፣ ያ ማለት ኮንሰንትሪክ ሰርክል የሆኑና እንደ ሂል መሀላቸው ላይ በሃቸር ይለያሉ ማለት ነው። ሃቸር ማለት በጣም ጥቃቅን በሆኑ ዲስኮኔክትድ ላይኖች የሚለዩት ዲፕሬሽን ተብለው ይጠራሉ። ስለዚህ ከዋይ ወደ ቲ ያለው ነጥብ የሚያሳየን ቫሊ ይሆናል ማለት ነው። ውድ ተማሪዎች እንግዲህ ጥያቄዎቹ በዋናነት እስከ 99 እነዚህ ይመስላሉ። ወደ ቀጣይ ጥያቄ ስንሻገር ጥያቄ ቁጥር 100 ይሆናል። If we reduce this map 2 times, what will be the scale of the map? እንግዲህ ማፓችን 2 እጥፍ ስናሳንሰው ወይም ሪዲዩስ ስናደርገው ስኬሉ ስንት ይሆናል? A 1 to 75,000, B 1 ratio to 100,000, C 1 ratio to 100,000, D 1 ratio to 50,000. A 1 ratio to 75,000, B 1 ratio to 100,000, C 1 ratio to 200,000, D 1 ratio to 50,000. የተሰጠን ካርታ እንግዲህ ካርታችን 1 ለ100,000 ነው። መጀመሪያ የነበረው ይሄ 1 ለ100,000 የሆነው ስኬል 2 እጥፍ ስናሳንሰው ወይንም ሪዲዩስ ስናደርገው ስኬሉ ስንት ይሆናል? ወደ መልስ እንገባ። መልሳችን እንግዲህ ወደ ሶሉሽን ስንል ስኬል ሲባዛ 1 ኦቨር አማውንት ኦፍ ሪዳክሽን። እንግዲህ አንድ ካርታ በማንኛውም መንገድ ሪዲዩስ አድርጉ ከተባልን ሁልጊዜ የተሰጠን ቁጥር 1 ኦቨር
የተሰጠን ቁጥር እናደርጋለን ማለት ነው። ስለዚህ ስኬል ሲባዛ 1/, አማውንት ኦፍ ሪዳክሽን ይሆናል ማለት ነው። አማውንት ኦፍ ሪዳክሽናችን 2 ታይምስ ነው 2 ማለት ነው። ስለዚህ የማፓችን ፕሪቪየስ ስኬል 1 ለ100,000 ነው። አዲሱ ስኬላችን ስንት ይሆናል የሚለው እኔ ሪዳክሽን እኩል ይሆናል 1 ለ100,000 ሲባዛ 1/2 እናደርገዋለን። ምክንያቱም ሪዲዩስ አድርጉት ነው ያለን። ሪዲዩስ ስናደርግ ካርታው የሚሸፍናቸው ቦታዎች ወይንም ዲቴል የነበረው ኢንፎርሜሽን ሃይላይት ይሆናል ማለት ነው። ስለዚህ ኒው ስኬሉ 1 ለ100,000 ይሆናል 1 ለ200,000 ይሆናል። ያ ማለት 1 ሲባዛ በ1 100,000 ሲባዛ በ2 200,000 ይሆናል። ስለዚህ ስኬላችን 1 ለ200,000 ይሆናል። ሶ መልሱ ቢ ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ያም መልሳችን የሚሆነው በዋናነት ይሄኛ ቁጥር ማለት ነው 1 ለ200,000 ይሆናል ማለት ነው። የዛሬው የጥያቄና መልስ ክፍለ ጊዜያችን ይሄ ይመስል ነበረ። ቀጣይ ማፕን ያተኮሩ ወይም ማፕ ላይ የተመለከቱ አንዳንድ ነገሮች እስቲ እንዳስ እስከ መጨረሻው ከኔ ጋር ቆዩ። ወደ ቀጣይ ዲያግራማችን ስናልፍ ደግሞ እንግዲህ አንድ ወንዝ ቢሰጠን ይሄ ሪቨራችን ከመነሻ እስከ መጨረሻው ምን አይነት ፊቸሮች ይዛል ነው። ኤ ማለት የወንዛችን መነሻ ወይንም ሶርስ ነው። ሶ ዘ ኢኒሻል ፖይንት ኦፍ ሪቨር ኢዝ ኮልድ ሶርስ ተብሎ ይጠራል። ሌላኛው ደግሞ ዋናው ሪቨር ሜጀር ሪቨራችንና ትሪቢዩተሪዎች ገባር ወንዞች የሚገናኙበት ሲ ላይ ነው። ይሄ ሲ ምን ተብሎ ይጠራል? ኮንፍሉንስ ተብሎ ይጠራል። the junction point between major river and tributaries። ትሪቢዩተሪ ማለት ደግሞ በጣም ትናንሽ የሆኑ ሪቨሮች ከዋና ወንዝ ጋር ጆይን የሚያደርጉት ትሪቢዩተሪ ብለን እንጠራቸዋለን፣ ወይም ገባር ወንዞች ብለን እንጠራቸዋለን። የመጨረሻው ዲ ነው። የወንዙ መጨረሻ ወይንም ወንዙ ሄዶ ከውቅያኖሶች ጋር የሚገናኝበት ነጥብ ማውዝ ኦፍ ዘ ሜን ሪቨር ተብሎ ይጠራል። ስለዚህ እነዚህ አራት ነገሮች የአንድ ወንዝ ከመነሻው እስከ መጨረሻው የሚይዛቸው ነገሮች ይሆናሉ። ወደ ቀጣይ ስንሻገር የተለያዩ ኮንትሮችን በማየት ዲያግራሞችን የምንለይበት ሂደት ይሆናል። ለምሳሌ እዚህ የተሰጠን ዲያግራም ይኖራል። ዘን ስሎፑን እናገራለን ማለት ነው። ኤል2 ፖይንት ኤል2ኤም ምን አይነት ስሎፕ ነው? ኮንኬቭ ነው። ምክንያቱም ስሎፓችን አዘቦተ ምንድን ነው? ፋር አፓርት ነው ወይንም ጀንትል ስሎፕ ነው። አዘቶ በጣም ክሎዝ የሆነ ኮንቱር ነው ማለት ነው። ስለዚህ ኮንቱራችን ከላይ በጣም ከተቀራረበ፣ ከፍታው የጨመረ ሲሄድ በጣም ከተቀራረበ፣ ከፍታው የቀነሰ ሲሄድ ደግሞ በጣም ከተራራቀ ስሎፑ ኮንኬቭ ተብሎ ይጠራል። ሁለተኛው ኤች2ኬ ነው። ኤች2ኬ እንግዲህ የሚያሳየን ከኤች ወደ ኬ ማለት ነው። ስሎፓችን ኮንቬክስ ስሎፕ ነው። ኢንቨርስ ኦፍ ኮንኬቭ ማለት ነው። እንግዲህ የስሎፓችን መጀመሪያ ላይ ወይንም የከፍታው መጀመሪያ ላይ ኮንቱር ላይኖች በጣም ከተቀራረቡ፣ ከፍታው የጨመረ ሲሄድ ደግሞ ኮንቱሮቹ ከተራራቁ፣ ያ ማለት ጀንትል ከሆኑ ወይንም ዋይድሊ ስፔስድ ከሆኑ ስሎፓችን ኮንቬክስ ስሎፕ ይባላል። ሶስተኛው ኮንፍሉንስ ነው። ኮንፍሉንስ ስንል ደግሞ ሲ ነው። ሌተር ሲ የሚያሳየን እንግዲህ እዚህ ጋር አንድ ትሪቢዩተሪ አለ። እንግዲህ ሜጀር ሪቨራችን ይሄ ነው። ሜጀር ሪቨር እና ትሪቢዩተሪ ጆይን የሚያደርጉበት ላይ ሲ ነው። ሌተር ሲ የሚያሳየው ኮንፍሉንስ ነው። ዋና ወንዝና ገባር ወንዞች የሚገናኙበት ነጥብ ኮንፍሉንስ ይባላል። ሌላኛው ነጥባችን የምናየው ፖይንት ኤ እና ቢ ነው። እዚህ ታች ማለት ነው። ፖይንት ኤ እና ቢ እዚህ ከቀዩ አካል ስር በታች ያለው ወንዝ ክሮስ አድርጎት የሚያልፈው ቦታ ማለት ነው። ስለዚህ ፖይንት ኤቢ የሚያሳየን ደግሞ ክሊፍ ይሆናል። ምክንያቱም ክሊፍ ማለት ኮንቱር ላይኖች የሚገናኙበት ወይንም ኦቨርላፕድ የሚያደርጉበት ነው ማለት ነው። ኦቨርላፕ ኮንቱር ኢስ ኮልድ ክሊፍ ተብሎ ይጠራሉ። ሌላኛው ሌተር ኤስ ነው። ሌተር ኤስ ማለት ዩ ሼፕ ያላቸው ኮንቱር ላይኖች ያላቸው ኮንቱር ላይኖች ምን ይባላሉ? ስፐር ተብለው ይጠራሉ። ከኦ ወደ ፒ ስንሄድ ደግሞ ኦ ቱ ፒ ያለው ስሎፕ ኢቭን ይባላል። ምክንያቱም በኮንቱሮች መካከል ያለው ርቀት በጣም ተቀራራቢ ወይንም ዩኒፎርም ስሎፕ ነው ማለት ነው። ስለዚህ ኮንስታንት ስሎፕስ ኦር ዩኒፎርም ስሎፕ ኢስ ኮልድ ኢቭን ስሎፕ ተብሎ ይጠራሉ። ሌላኛው ከኬ ወደ ኤች ስንሄድ ኬ እና ኤች ይተያያሉ ወይስ አይተያዩም? አይተያዩም። ምክንያቱም ቦተም ላይ ኮንቱር በጣም የተቀራረበ ነው፣ በጣም ተራራማ ነው። ቶፕ ላይ ደግሞ ፍላት ነው ማለት ነው። በዚህ ምክንያት ኖት ኢንተርቪዚብል። ለምሳሌ አንድ ሰው ከኤል ተነስቶ ወደ ኤም ቢሄድ ያ ማለት ከ100 ሜትር ተነስቶ ወደ 800 ሜትር ከፍታ ቢጓዝ ይህ ሰው ወዴት የተጓዘ ነው? ዳውን ሂል ነው የወረደ ነው ወይስ ከፍታን የወረደ ነው ወይስ ከፍታ የወጣ ነው? በእሱ ከፍታ የወጣ ይሆናል። አፕ ሂል እንለዋለን ማለት ነው። ሌላኛው ከኤክስ ወደ ዋይ
ያ ማለት ኤን ሼፕ ያላቸው በጣም የተቀራረቡ ኮንቱር ላይኖች መሀላቸው ወንዝ ቆርጧቸው የሚያልፍ ከሆነ ምን ተብሎ ይጠራል? ቫሊ ተብሎ ይጠራል ማለት ነው። ውድ ተማሪዎች ወደ ቀጣይ ዲያግራማችን ስናልፍ ደግሞ እንግዲህ እነዚህ ፖይንቶችን አይደንቲፋይ የምናደርግበት ሂደትን ይሆናል ማለት ነው። የመጀመሪያው ከፖይንት ሲ እና ፒ መተያየት አይችሉም። ምክንያቱ በመሃላቸው ኤች2 ስላለ ኤች2 ማለት ሃይስት ኤሊቬሽን ነው ማለት ነው። እንግዲህ 1400 1500 1600 1700 ያለ ከፍታው የጨመረ ይሄዳል። 1600 ሜትር ላይ ሲ የሚባለው ነጥብ አለ። ያ ማለት ኮል ማለት ነው። ቀጥለን ደግሞ ፒ ደግሞ የሚገኘው 1400 ሜትር ላይ ነው። በመሃላቸው 1800 ሜትር ከፍታ አለ። ስለዚህ በመሃላቸው ሃየር ግራውንድ ስላለ መታየት አይችሉም። ሌላኛው ከሲ ወደ ኤስ ስንሄድ ደግሞ ከፖይንት ሲ ወደ ኤስ ሙቭ ስናደርግ ኮንቱሮቻችን ያ ማለት ኤስሲ ከፖይንት ሲ ወደ ኤስ ስንሄድ ኮንቱር አሁንም አይተያይም። ምክንያቱ በመሃላቸው ኤች ሃየር ግራውንድ ስላለ ማለት ነው። ኤስ 1700 ሜትር ነው። ሲ 1600 ሜትር ነው። መሃል ላይ 1800 ሜትር ከፍታ አለ። ስለዚህ አይተያዩ ማለት ነው። ሌላኛው ዜድ ቱ ፒ ከዜድ ወደ ፒ ስንሄድ ከፍታው መተያየት ይችላል አይችልም? መተያየት ይችላሉ። ምክንያቱም ኢንተርቪዚብል ነው ስንል ምክንያቱም ዜድ የሚገኝበት ከፍታ 1700 ሜትር ነው። ፒ የሚገኘው 1400 ነው። ስለዚህ ከዜድ ላይ ሆነን ዝቅተኛ ስፍራ ያለውን ማየት እንችላለን ማለት ነው። ሌላኛው ሌተር ፒ ነው። ሌተር ፒ የሚያሳየን ፓስ ተብሎ ይጠራል። በጣም ዝቅተኛ የሆነ ዴፕዝ ኦር ኤሊቬሽን ማለት ነው። ሌላኛው አንድ ሰው ከዜድ ተነስቶ ወደ ፒ ቢሄድ ይህ ሰው አፕ ሂል ነው ወይስ ዳውን ሂል ያደረገ ነው? ዘ አንሰር ኢዝ ዳውን ሂል ይሆናል ማለት ነው። ከዜድ ወደ ፒ ቢሄድ አንድ ሰው ማለት ነው። ዜድ 1700 ሜትር ነው። ፒ 1400 ሜትር ነው። ስለዚህ ከተራራ ላይ መውረድ ማለት ነው ዜድ ቱ ፒ ማለት። ሌላኛው አርቱ ቲ ነው። አርቱ ቲ ከአር ወደ ቲ ማለት ከፍታው የጨመረ ነው የሚሄደው። ይሄ ደግሞ ተራራን መውጣት ማለት ነው። አርቱ ቲ ሰው ምን ይባላል? ይሄ አፕ ሂል ተብሎ ይጠራል። ሌላኛው ሳድል ነው። ሳድል ደግሞ በሁለት ከፍታዎች መካከል ያለ ዝቅተኛ ስፍራ ነው። ልክ እንደ ኮርቻ እንደ ፈረስ ኮርቻ አይነት ማለት ነው። ሌላኛው ክሊፍ ነው። ክሊፍ ያማት ኬ የሚያሳየን ክሊፍ ነው። ምክንያቱም ክሊፍ ማለት ኦቨርላፕድ ወይንም መርጅ የሆኑ ኮንትሮች ክሊፍ ተብለው ይጠራሉ። ውድ ተማሪዎች የዛሬው የጥያቄና የመልስ ክፍለ ጊዜያችን ይህን ይመስል ነበረ። የ2014 እና 15 ጥያቄ ማጠቃለያ ይህን ይመስል ነበረ። 2014 እና 15 ከፓርት 1 እስከ ፓርት 4 የተከታተላችሁኝ ውድ ቤተሰቦቼ አመሰግናለሁ። ለምትሰጡኝ አስተያየት ክብር ይስጥልኝ። ቀጣይ ያለው የጥያቄዎቹን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። በማስተምርበት ወቅት የሚከሰቱ ስህተቶች ካሉ እነዚያ ስህተቶች እንዳርም እታች ኮሜንት መስጫው ላይ አስተያየታችሁን ጻፉልኝ። የእናንተ አስተያየት እኔ በለጠ እንድሰራ የተሻሻሉ ነገሮች እንዳቀርብላችሁ ስለሚጋብዘኝና ስለሚረዳኝ ነው። ቀጣይ ያለውን የጥያቄዎች ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ውድ ተማሪዎች የጥያቄዎቹን ማጠቃለያ እንደሚከተለው ይሆናሉ። የመጀመሪያው ጥያቄ የሚሆነው ጥያቄያችን under what type of biome can station L be categorized? A grassland, B desert, C deciduous forest, D taiga። ወደ መልስ እንሻገር። መልሳችን የሚሆነው ቢ ነው። the answer is B receive low rainfall which is desert ነው ማለት ነው። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 88 which meteorological station has the lowest mean annual temperature? A L B G C H D K። the answer is ወደ መልሳችን ስንሄድ መልሳችን የሚሆነው ቢ ስቴሽን ጂ ይሆናል። ምክንያቱም ስቴሽን ጂ ያለው አማካይ ሙቀት 15.5 ዲግሪ ሴልሺየስ ነው። ያ ማለት 12ቱም ወራቶች ላይ ያለው የሙቀት መጠን ደምረን ለ12 ስናካፍለው 15.5 ዲግሪ ሴልሺየስ ይመጣል ማለት ነው። ስለዚህ መልሳችን ስቴሽን ጂ ይሆናል። Next question number 89. What type of rainfall is commonly likely in station H?
A. Convectional, B. orographic, C. frontal, D. cyclonic. The answer is convectional rainfall ይሆናል። The reason is convectional rainfall is exist in the tropical zone due to high angle of the sun or insolation. Next question, question number 90. Which of the following station dominantly experience the Mediterranean type of climate? A. Station K, B. Station H, C. Station G, D. Station L. The answer for this question is Station K ይሆናል። Next question, the question is based on population data. Question number 90. What does the age dependence ratio of 43% implies? A. It shows 57% of total population is dependent on 43% of the labor force. B. It refers to 100 persons who are dependent on every 43% of economically active persons. C. It means 43% of total population is economically active labor force. D. It implies that 43% of total population is economically active. The answer for this question is B. It refers to 100 persons who are dependent on every 43 economically active persons. Next question, question number 92. What is the rate of natural increase of population? A. 1.1%, B. 1.7%, C. 11.1%, D. 1.5%. The answer for this question is A. 1.1% ይሆናል። Next question, question number 93. The agricultural density of the population is A. 121.3% per kilometer square, B. 21.9% kilometer square, C. 72.2% per kilometer square, D. 36.9% per kilometer square. The answer is D. 36.9% per kilometer square ይሆናል። Next question, question number 94. What is the crude birth rate of the region? A. 70.5%, B. 6.6%, C. 1.7%, D. 16.6%. The answer for this question is C. 1.7%. 1.7%. Next question, question number 95 is based on population, based on map data ይሆናል ማለት ነው። እንግዲህ ይህን ካርታ በመመልከት ቀጣይ ያለው ጥያቄዎችን እንዳስሳለን። 95. What is the direction of point D from point Q? A. southwest, B. northwest, C. northeast, D. southeast. The answer for this question is D. southeast ይሆናል። Next question, question number 96. What is the gradient of the slope between C and P? Map distance between C and P equal to 8 centimeter. A. 27.8%, B. 30.7%, C. 20.9%, D. 25.6%. The answer for this question is A. 27.8% ይሆናል ማለት ነው መልሳችን። Next question, question number 97. What is the aerial scale of the map? A. 1 centimeter square to 8 kilometer square, B. 1 centimeter square to 2 kilometer square, C. 1 centimeter square to 4 kilometer square, D. 1 centimeter square to 1 kilometer square. The answer for this question is D. 1 centimeter square to 1 kilometer square ይሆናል። Next question, question number 98. What kind of statistical diagram is more suitable to show the relationship between temperature and elevation in Ethiopia? A. histogram, B. bar graph, C. pie chart, D. line graph. The answer for this question is D. line graph ይሆናል። Next question, question number 99. What type of landform is shown between Y and T? A. saddle, B. hill, C. valley, D. depression. The answer for this question is B. valley. Why? Because valley have N-shaped contour which is crossed by a river on it. Next question, question number 100. If we reduce this map 2 times, what will be the scale of the map? A. 1:75,000, B. 1:100,000, C. 1:200,000, D. 1:50,000. The answer for this question is B. 1:200,000. 1:200,000. ውድ ተማሪዎች የዛሬ ጥያቄና የመልስ ክፍለ ጊዜያችን ይህን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።
ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። በማስተምርበት ወቅት ስህተቶች ካሉ እነዛ ስህተቶች እንዳርም ታች ባለው ኮሜንት መስጫው ላይ ጻፉልኝ። ብሬጅ ኤጁኬሽን ቲዩብ ዶንት ፎርጌት ላይክ ሰብስክራይብ ኤንድ ሼር። ውድ ጊዜያችሁ ሰጥታችሁ ስለተከታተላችሁኝ አመሰግናለሁ። ክብር ይስጥልኝ። ባይ ብሬጅ ኤጁኬሽን ቲዩብ